ሰላም ጤና ይስጥልኝ የጆይቶር ተከታታዮች ዛሬ በዚህ ቪዲዮ ይዤላችሁ የመጣሁት የኢንተርኔት ፍጥነታችሁ ሲቀንስ እንዴት ማስተካከል እንደምንችለው ነው ማሳያችሁ። ስለዚህ አሁን የማሳያችሁን ስቴፖች በትክክል ተግባራዊ በማድረግ የኢንተርኔት ፍጥነታችሁ ላይ ታምራዊ የሆነ ለውጥ ማየት ትችላላችሁ። ከእናንተ የሚጠበቀው ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግና ቪዲዮውን እስከ መጨረሻው ድረስ ማየት ነው የሚሆነው ማለት ነው። ስለዚህ የመጀመሪያው ስቴፓችን የሚሆነው የኢንተርኔት ፍጥነታችንን ለማስተካከል ዲች ሰርች ላይ ገብታችሁ ኮንትሮል ፓናል ብላችሁ ጽፋላችሁ። ኮንትሮል ፓናል ከዛ ኮንትሮል ፓናል ውስጥ ከገባችሁ በኋላ ኔትወርክ ኤንድ ኢንተርኔት የምትላለች ችን ከዛ ድች ጋር ኔትወርክ ኤንድ ሼር ሴንተር የምትላለች እሷን ትነኩልኛላችሁ። ከዛ ድች ጋር ቼንጅ አዳፕተር ኤንድ ሴቲንግ የምትላለች እሷን ትነካላችሁ። ከዛ እሱን ከነካችሁ በኋላ ዲጋ የኢንተርኔት አይነታችሁን የኢንተርኔት ታይፓችሁን ትመርጣላችሁ። የኢንተርኔት አይነቱን ትመርጣላችሁ። ከዛ እዚች ላይ ለምሳሌ እኔ ዲ ላይ ራይት ክሊክ አድርጌ ፕሮፐርቲስ ትመርጣለሁ። ከዛ ፕሮፐርቲ ከገባችሁ በኋላ ዲጋ ኢንተርኔት ፕሮቶኮል ሰርቪስ ቨርዥን 4 ቲሲፒ ኦር አይፒ ቨርዥን 4 የምትላለች እሷን ትመርጣላችሁ። ከዛ ፕሮፐርቲስ ዴን ፕሮፐርቲ ካላችሁ በኋላ እዚህ ጋር ዩዝ ዘ ፎሎዊንግ ዲኤንኤስ ሰርቨርስ አድሬስ የምትለዋን እችን ትመርጣላችሁ። ከዛ ፕሪፈር ዲኤንኤስ ሰርቨር እና ኦልተርናቲቭ ዲኤንኤስ ሰርቨራችሁን ታስቀምጣላችሁ። ለምሳሌ ፕሪፈር ዲኤንኤስ ሰርቨሬን 8 አሁንም 8 ከዛ 8 አራቱን ዲጂት 8 ከዛ እዚህ ጋር መጥቼ ደግሞ ምንድነው የማደርገው 8 4 ከዛ 4 አደርገዋለሁ። ስለዚህ ይሄ ምንድነው ማለት ነው ጉግል ዲኤንኤስ ነው። ግልጽ ነው። ይሄ ጉግል ዲኤንኤስ ነው የሚባለው። ከፈለጋችሁ ደግሞ ክላውድ ዲኤንኤስ መጠቀም ትችላላችሁ። ክላውድ ዲኤንኤስ ደግሞ ሲሆን እዚህ ፕሪፈር ዲኤንኤስ ሰርቨራችሁ ላይ 1111 ታደርጉና ኦልተርኔቲቭ ላይ ደግሞ 1001 ሲሆን ደግሞ ይሄ ክላውድ ዲኤንኤስ ነው። አሁን ግን እየተጠቀምን ያለ ነው ምንድነው ጉግል ዲኤንኤስ ነው እየተጠቀምን ያለ ነው ማለት ነው። ስለዚህ እነኝን መጠቀም ትችላላችሁ። ከዛ ኦኬ ትሉታላችሁ። በዚህ መንገድ የተሻለ ስፒድ ኢንተርኔታችን የተሻለ ስፒድ ሊያመጣ ይችላል ማለት ነው ወይም ያመጣል ማለት ነው። ዲኤንኤስ ሰርቨራችን አጀስት በማድረግ ኢንተርኔታችን ምን እንደሆነ ማድረግ ይቻላል፣ የተሻለ ስፒድ እንዲያመጣ ማድረግ ይቻላል ማለት ነው። ስለዚህ ይሄ አንደኛው ስቴፓችን ነው የሚሆነው ማለት ነው። ኦኬ ብላችሁ መውጣት ነው ማለት ነው። ሁለተኛ ስቴፓችን የሚሆነው ምንድነው? ሁለተኛ የኢንተርኔታችንን ፍጥነት ለማስተካከል ሁለተኛ ማድረግ ያለብን ነገር የሚሆነው ምንድነው? እነኚህ ዲሴብል ዊንዶው አፕዴት ነው። ዊንዶው አፕዴቶችን ዲሴብል ማድረግ ነው። ስለዚህ ዊንዶው አፕዴትን ዲሴብል ለማድረግ የምታደርጉት ምንድነው? እዚች ላይ ገብታችሁ ሰርቪስስ ብላችሁ ጽፋላችሁ። ሰርቪስስ ልክ ሰርቪስስ ካላችሁ በኋላ ወረታች ዊንዶው አፕዴትስ የምትል ትፈልጋላችሁ። እዚህ ስር ዊንዶው አፕዴትስ አያችኋት። እቺ ዊንዶው አፕዴትስ የምትለው ላይ ደብል ክሊክ ታደርጋላችሁ። ልክ ዊንዶው አፕዴትስ ላይ ደብል ክሊክ ስታደርጉት ስታርታፕ ታይፑ ባይ ዲፎልት ምንድነው አውቶማቲክ ነው የሚሆነው እናንተ ጋር። ስለዚህ ይሄ ባይ ዲፎልት አውቶማቲክ ሆነ ማለት ዊንዶው አፕዴት አውቶማቲክ ተደረገ ማለት ምንድነው አውቶማቲካሊ የማንፈልጋቸውና የማንጠቀማባቸውን ነገሮች ምን ያደርግልናል ማለት ነው ራሱ አውቶማቲካሊ አፕዴት ያደርጋል ማለት ነው። ራይት። ስለዚህ ኮምፒውተራችን አውቶማቲካሊ አፕዴት የሚያደርግብን ከሆነ ደግሞ ኮምፒውተራችን ፍጥነቱ በዛው ልክ ምን እየሆነ ይሄዳል? እየቀነሰ ይሄዳል ማለት ነው። ስለዚህ እቺ ስታርታፕ ታይፕ የምትለዋ ምን ማድረግ ይጠበቅባቸዋል? ዲሴብል ማድረግ ይጠበቅባቸዋል ማለት ነው። ስለዚህ ስታርታፕ ታይፓችሁን ዲሴብል በማድረግ የኮምፒውተራችሁ ፍጥነት እንዲጨምር ማድረግ ይቻላል። እንደገና ደግሞ የኢንተርኔታችንን ፍጥነት በዛው ልክ ምን ያደርጋል ማለት ነው መጨመር ይችላል ማለት ነው። ስለዚህ ሁለተኛ ይሄን ማስተካከል ትችላላችሁ ማለት ነው። የኢንተርኔት ስፒዳችሁን ለመጨመር ይሄን ማስተካከል ይጠበቅባቸዋል ማለት ነው። አፕላይ ብላችሁ ኦኬ ብላችሁ መውጣት ነው ማለት ነው። ሶስተኛው ደግሞ ማስተካከል ያለብን ነገር ምንድነው? ሶስተኛ ላይ ማስተካከል ያለብን ባክግራውንድ ነው። ሶስተኛ ላይ ማስተካከል ያለብን ነገሮች ምንድናቸው የሚሆኑት? እነኚህ ተርን ኦፍ ባክግራውንድ አፕስ ነው። እነኚህ አፖችን ባክግራውንድ አፖችን ምን ማድረግ ይጠበቅባቸዋል? ማጥፋት ይጠበቅብናል። ስለዚህ ምክንያቱም እነኚህ ባክግራውንድ አፖች ኮምፒውተራችን ሲነሳ ምን ማድረግ ይጀምራሉ? አውቶማቲካሊ ረን ያደርጋሉ ባክግራውንድ አፖች። እነዛ ባክግራውንድ አፖች አውቶማቲካሊ ረን አደረጉ ማለት ምንድነው የሚሆኑት ማለት ነው? አንደኛ የኮምፒውተራችንን ፍጥነት ይቀንሳሉ። ሁለተኛ ደግሞ በዛው ልክ ደግሞ የኢንተርኔታችንን ፍጥነት ምን እንደሆነ ያደርጋሉ? እንዲቀንስ ያደርጋሉ፣ ሼር ያደርጋሉ ማለት ነው። ራይት። ሼር ስለሚያደርጉ በዛው ልክ የኢንተርኔታችን ፍጥነትም ይቀንሳል ማለት ነው። ስለዚህ ሶስተኛ ላይ ማድረግ ያለባችሁ ምንድነው? ተርን ኦፍ ባክግራውንድ አፕ ነው። እንዴት ነው ባክግራውንድ አፖችን ተርን ኦፍ የምናደርገው? ከዚህ በፊት የተሰራውላችሁ ቪዲዮ አለ። እሱም ቪዲዮ በማየት ባክግራውንድ አፖችንን በማጥፋት ምን ማድረግ ይቻላል? የኢንተርኔት ፍጥነታችንን በዛው ልክ መጨመር ይቻላል ማለት ነው። ሌላኛው ማስተካከል ያለባችሁ ነገር ደግሞ ምንድነው የሚሆነው? ይሄ ኢንተርኔት ባንድዊድዛችንን ማስተካከል ይጠበቅብናል ማለት ነው።
ስለዚህ እንደነው ኢንተርኔት ባንድዊድዛችንን የምናስተካክለው እዚች ስታርት ውስጥ ገቡና ስታርት ላይ ገብታችሁ እዚች ውስጥ ራን ብላችሁ ጽፉና ራንን ከፍታችሁ ከዛ ረንን ካገኛችሁ በኋላ ረናችሁ ላይ ምን ብላችሁ ነው የምትጽፉት? ረኑ ላይ ረንን ከከፈተላችሁ በኋላ ፒሲ ትንሽ ፎርማት ማድረግ ስለሚጠበቅበት ነው ረንን እንሻላለን። ረን ካረጋችሁ ከጻፋችሁ በኋላ gpedit.msc ብላችሁ ጽፋላችሁ። gpedit.msc ብለን እንጽፋለን። ከዛ በኋላ ምንድነው እሱን ከጻፋችሁ በኋላ ኦኬ ትሉትና ረናችሁን ኮምፒውተር ኮንፊግሬሽን የሚል ይመጣል። ኮምፒውተር ኮንፊግሬሽን የሚል ከመጣ በኋላ አድሚኒስትሬቲቭ ቴምፕሌት የምትል ትመጣለች። ከዛ አድሚኒስትሬቲቭ ቴምፕሌትን ካገኛችሁ በኋላ እዛ ላይ ኔትወርክ የምትላለች፣ ኔትወርክ ትመርጣላችሁ። ከዛ ፓኬጅ ስኬጁል የምትላለች። ከዛ ከፓኬጅ ስኬጁል ቀጥሎ ደግሞ ሊሚት ሪዘርቭ የምትላለች፣ ሊሚት ሪዘርቭ ባንድዊድዝ የምትላለች። ይሄ ሊሚት ሪዘርቭ ባንድዊድዝን ከመረጣችሁ በኋላ ባይ ዲፎልት ኖት ኮንፊገርድ የሚል ነው የምታገኙት። ስለዚህ ይሄ ኖት ኮንፊገርድ የሚለው ምን ማድረግ አለባችሁ? ኢኔብል ታደርጉታላችሁ ማለት ነው። ኢኔብል ግልጽ ነው። ስለዚህ ልክ ኢኔብል ስትሉት የተቀመጠውን ባንድዊድዝ ታገኙታላችሁ። የተቀመጠው ባንድዊድዝ ባይ ዲፎልት ሊሆን የሚችለው 80 ነው። ስለዚህ ይሄ ብዙ ፐርሰንቴጅ ሼር ያደርጋል፣ ብዙ ባንድዊድዞችን ሼር ያደርጋል። ስለዚህ ይሄ ደግሞ ብዙ ባንድዊድዞችን ሼር የሚያደርግ ከሆነ የኢንተርኔት ፍጥነታችንን በዛው ልክ ምን ይሆናል? ይቀንሳል ማለት ነው። ስለዚህ ይሄ 80 የሚለውን ስንት ማድረግ አለብን ማለት ነው? ዜሮ በማድረግ የኢንተርኔት ፍጥነታችን ምን እንዲሆን ማድረግ ይቻላል? የኢንተርኔት ፍጥነታችን እንዲጨምር ማድረግ ይቻላል ማለት ነው። ስለዚህ እነኚህ እስካሁን የነገርኳችሁ ነገሮች በተግባራዊ በማድረግ የኢንተርኔት ፍጥነታችሁ ላይ ታምራዊ የሆነ ለውጥ ማየት ትችላላችሁ ማለት ነው። ስለዚህ ይሄ ቪዲዮ ለብዙ ሰዎች እንዲደርስ ሼር ማድረጋችሁ እንዳረሱ፣ ሰብስክራይብ ማድረጋችሁ እንዳረሱ። አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። የምለቃቸው ቪዲዮ ቶሎ ቶሎ እንዲከታተላችሁ ቅድሚያ እንዲደርሳችሁ ደግሞ የደወል ምልክቷን መጫናችሁ እንዳረሱ። መልካም ጊዜ ሆንላችሁ። ጆኒ ነኝ ከጆቲቶር። ሰላም ነው።